ሲዘምንና ምርታማነቱ ሲዘምን ሲጨምር የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ ካይደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሙኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500 ሺህ ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነገር ሳያደርግ ነው አሉ ይሄ ሁሉ ነገር የመጣው። ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተዋሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ ነው የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርውረው ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራሴ ሄደ ከማንም ጋር ከሁሉም ጋር ተጋይተ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል።
ኖ ፕሬዝዳንቶችንም ደግሞ ይሰበስብና ይሄ እኮ ፕሬዝዳንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ስሞክር ነበር። ይሄም ቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙስሊም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ስብሰባ የተካሄዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆኖ ተዋግቶ 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራ ነጥላለሁ። this was his word እኮ ሄሮ ካልኩሌት ተደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከክ ብሎ ጣጣውንና ጦሱን ኦሮሞ ውስጥ ሊያመጣው we say no within our name ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አነካም። ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ አሁን የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል? እሱ ጋር የሚገርም የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሐሳብ አመንጭነት ተብሎ ይሰራል። አሁን ገራ ሲወስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሐሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በረጋችን ላይ ለመሾም ተጠንቀቀ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር። ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም፣ መማር የለብህም፣ የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria። ብልጽግና እንኳን እኮ አይሉም፣ ብልጽግና ፓርቲ እንኳን እኮ አይሉም። ኢትዮጵያ ሰራች፣ ኢትዮጵያ ሀገር ሰራች፣ ሱሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡን ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው፣ ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው። ከማህበረሰብ ተደብቆ ማህበረሰቦችን ለማጋጨት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው። በአዲስ መልኩ ኦሎፍሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጨፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያኔ ያደራጃቸውን
እንደገና እነሱ ደግሞ አሁን አምጥቶ ኦሮሞችን ያስገድና ሰሞኑን ምንም ጨውት ፋኖ ኦሮሞን ጨፈጨፈ፣ ፋኖ ኦሮሞን ጨፈጨፈ። ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ፋኖና ወይሌ ተወያዩ፣ እኛም ደግሞ ተወያየ። ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል። የአብይ ምሽግ ኢትዮጵያ ነበር። ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው። ኦሮሞስ ደግሞ ስንወጥረው አይተህ እንደሆነ ጅማ ነው የሚሮጠው። ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ጅማ ውስጥ ያለውን ጭቆና ይከኑ ብሊቭ ኢት። አሁን ነው በሻሻ ሄዶ ትምህርት ቤት እንትን እያለ ነበር። ኖ በሻሻም የኢትዮጵያ አካል ነው፣ የኦሮሚያ አካል ነው፣ የህዝባችን ነው። በሻሻ ያለው ህዝብ ማንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝብ ውስጥ ሊደበቅ አይችልም። ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን። ስራው የሆነ መሆን ያለበት። ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን እያሰቡ ነው? ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢህአዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ። ከነሱ ሁሉ ቀድሞ እሱ ብቸኛው ላይ እነዛ ምን እያደረጉ ነው? እንግዲህ የጥፋቱ አካል ነገ ከነገ ወዲያ መሆናቸው አይቀርም። ትላንት እንዲነበርን ማለት ምንም ትርጉም አይኖረውም፣ ነፃ አያረጋቸውም። ግን ምን እያደረጉ ነው? አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት? ምን ፈልገው ነው? እሺ እነኚህ እኮ ሰርቫይቫሊስቶች ናቸው። አንድ ስትቤት አታርጋቸው። ስለዚህ ለ27 ዓመታት ለ26 ተኩል ለህወሓት ሲላላቁ ከርመው ህወሓት መውደቋን ሲያውቁ ከኛ ቀድመው ህወሓትን መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው። ካልኩሌት እያደረጉ ነው። አሁን ባቡሯ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው። ቀድመው ከዘለሉ አብይ ይበላናል፣ ዘግይተን ከዘለልን ደግሞ ለውጡ ይበላናል። ስለዚህ ዶንት ቢ ሰርፕራይዝ። ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም። ለዚህ ጠቋሚ ብዙ ነገሮች አሉ። በወታደራዊ ኃይል ውስጥም በሌሎች ኃይሎች ውስጥም በሁለት ልትከፍሉት ይችላል። አሁን ስርዓት ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018 ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፊት ለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ። ሌሎች ደግሞ ይሄ ሰውዬ ሂዝ ሞር ኦፍ ላያቢሊቲ ዛን አሴት ሀገርን ማፈራረስ ብቻ አይደለም ጠቅሞናል ብለን ነው እንድዘርፍ ፈቅዶልን ዘርፈን በእጃችን የያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው። ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንልበት ይገባል የሚሉ ኃይሎች ናቸው። እንናበባለን፣ ከተወሰኑት ጋራ እናነባቸዋለን፣ ያነቡናል፣ እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎበዞች ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ። ምናልባት ወደ ኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሶ ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደ ኋላ ላይ እንሳለሁ። ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ። በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም። በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ። ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህወሓትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ? እናንተ ያኔ እኛም እናውቀው በኋላ ላይ ናቢ መተው አንተን ሆነ ሌሎችንም ዋጋችሁን ለማሳነስ
ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል። በእርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር